ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 እንዲህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቀ መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነው ጊዜ እንወድደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን በሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ሰው እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቁጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቅቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ ኢሳይያስ በትንቢቱ እንደነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለልንና የተሸከመልን ምናችንን ነው? መልሱ ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደምን ቆጠር ነው? መልሱ እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን ምን ሆነልን? ስለ በደላችንስ ምን አደረገልን? መልሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። እኛ ሰዎች የተፈወስነው በምኑ ነው? መልሱ በቁስሉ በእርሱም ቁስል እኛ ተፈወስን። እግዚአብሔርም ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ምን ይከናወናል? መልሱ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል።
የእግዚአብሔርን መቃብር ከማን ጋር አደረጉት? መልሱ ከክፎች ጋር። ጌታችን ኢየሱስ ክርስቶስ የተሸከመው የብዙ ሰዎችን ምንድን ነው? መልሱ የብዙ ሰዎችን ኃጢአት ተሸከመ። አሁን የተነበበልን የመጽሐፍ ቅዱስ ክፍል ስሙን፣ ምዕራፍና ቁጥሩን ተናገሩ። መልሱ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12። መጽሐፍ ቅዱስ